እሱ የገዛ አባቷ ነው ልጁን ለ20 ዓመታት በሚስጥር ምድር ቤት ውስጥ ዘግቶ ህይወቷን ወደ አስፈሪ ቅዠት የቀየረው ሰው ደጋግሞ ያንገላታት ነበር። በሂደትም 3 ልጆችን ወለደችለት። ነገር ግን አንድ አባት በገዛ ልጁ ላይ እንዲህ ያለ አስከፊ ነገር ለምን ያደርጋል? ከዓለም የደበቀው ጥቁር ሚስጥርስ ምን ነበር? ከዚህ ጭራቅ ጀርባ ያለውን አስፈሪ እውነት ለመረዳት ወደ ኋላ መመለስ አለብን። ታሪኩ የሚጀምረው ሳራ በምትባል በአፍላ ዕድሜ ክልል ውስጥ ባለች ሴት ልጅ ነበር። ሳራ ንቁ፣ ነፃነት የምትወድና ማንም ሳይቆጣጠራት በራሷ መንገድ መኖር የምትፈልግ ነበረች። አንድ ምሽት ሳራ በጓደኛዋ ቤት በሚደረግ ድግስ ላይ ለመገኘት ወላጆቿን ፍቃድ ትጠይቃለች። ነገር ግን አባቷ ዶን ወዲያውኑ እምቢ ይላል። በድምፅ ውስጥ ግልጽ የሆነ የፍርሃት ስሜት ነበር። ልክ የሆነ መጥፎ ነገር ሊከሰት እንደሚችል አስቀድሞ እንደተሰማው ሁሉ ሳራ ምናልባትም ትደግፈኛለች በሚል ተስፋ ወደ እናቷ ትመለከታለች። እሷ ግን በቀስታ ዛሬ ማታ አይሆንም፣ ምናልባት ሌላ ጊዜ ትላለች። ይህንን ስትሰማ የሳራ ፊት ይከፋል። ንዴትና ተስፋ መቁረጥ ይሰማታል። ሌላ ምንም ቃል ሳትናገር እየተበሳጨች ወደ ክፍሏ ትሄዳለች። ታላቅ እህቷ ልታረጋጋት ትሞክራለች። ነገር ግን ሳራ ማንንም የመስማት ስሜት ላይ አልነበረችም። ምክንያቱም በውስጡ አስቀድማ ወስና ነበር። በዚያኑ ምሽት መላው ቤተሰብ ከተኛ በኋላ ሳራ በዝምታ ከቤት ትወጣለች። ጓደኛዋ ክሪስቶፈር ውጭ እየጠበቃት ነበር። እናም ለማንም ሳይናገሩ አብረው ወደ ድግሱ አመሩ። ይህ ከዚህ ግባ የማይባል ትንሽ አመፅ ተግባር ህይወታቸውን ለዘላለም ሊለውጠው እንደሆነ ማንም አያውቅም ነበር። በዚያኑ ምሽት ሳራ ለረጅም ጊዜ ከክፍሏ ሳትወጣ ስትቀር እናቷ እሷን ለመፈተሽ ወደ ላይ ወጣች። ነገር ግን የምኝታ ቤቱን በር በከፈተችበት ቅጽበት ሳራ ከዚያ ባለመኖሯ ደነገጠች። ወዲያውኑ ለዶን የሆነውን ነገር ነገረችው። ይህንን መስማቱን በከፍተኛ ሁኔታ አስቆጣው። በሚቀጥለው ቀን ጠዋት ሳራ በመጨረሻ ወደ ቤት ስትመለስ መላው ቤት በጭንቀት ተሞልቶ ነበር። ዶን በከፍተኛ ሁኔታ ተቆጥቷል። እሱን ባለመታዘዟና ከቤት በሚስጥር በመውጣቷ ሳራ ላይ መጮህና መገሰጥ ይጀምራል። ቤተሰቡን እንዳዋረደችም ይነግራታል። ሳራ በፍርሃትና በንዴት መካከል ሆና እዚያው ቆመች። ልክ በዚያ ጊዜ እናቷ ሁኔታውን ለማረጋጋት ጣልቃ ትገባለች። ነገር ግን በዚያ ሰዓት ነገሮቹ ቀድሞውኑ ከቁጥጥር ውጭ ሆነው ነበር። ሳራ እያለቀሰች ወደ ኋላ ትሮጣለች። አንዴ ክፍል ውስጥ ከገባች በኋላ ብስጭቷን በሙሉ በእናቷና በእህቷ ፊት ትዘረግፋለች። በቃኝ ትላለች። በአጭር ጊዜ ውስጥ 18 ዓመት ትሞላለች። ያ ሲሆን ደግሞ ይህንን ቤት ለዘላለም ትተዋለች። ሳራ ከልጅነት ጓደኛዋ ጋር ለመኖርና በመጨረሻም ህይወቷን በራሷ መንገድ ለመምራት ማቀዷን ትገልጻለች። ነገር ግን ሳራ አንድ ሰው ከክፍሏ ውጭ ቆሞ እያንዳንዱን ቃል እየሰማ እንደሆነ ምንም የምታውቀው ነገር አልነበረም። እሱ አባቷ ነበር። በፊቱ ላይ ምንም አይነት ንዴት አልነበረም። ምንም የሚታይ ምላሽ አልነበረውም። ነገር ግን በአይኖቹ ውስጥ የሆነ ነገር ተለውጦ ነበር። ምንም ቃል ሳይናገር በቀስታ ወደ ምድር ቤት ወረደ። ከዚያም አንድ የተደበቀ ክፍል ይከፍታል። ያንን ጨለማ ክፍል በምናይበት ቅጽበት ደግሞ በዶን አእምሮ ውስጥ እጅግ አስጨናቂ ነገር እየተካሄደ እንዳለ ግልጽ ይሆናል። ከዚያች ቅጽበት ጀምሮ እሱ የሚጠብቀው አንድ ነገር ብቻ ነበር፣ ሳራ 18 ዓመት እስኪሞላት። በቀስታ 3 ወራት አለፉ። አሁን ሳራ በመጨረሻም 18 ዓመት ሞላት። አንድ ቀን ከሰዓት በኋላ እሷ ቤት ውስጥ ብቻዋን ነበረች። እህቷ ወደ ውጭ ወጥታ ነበር። እሷም ለገበያ ሂዳ ነበር። ሳራ በስልክ ከክሪስቶፈር ጋር እያወራች ሳለ ዶን በድንገት ጠራት። በዚህ ጊዜ ድምፁ ሁሉም ነገር ፍጹም የተለመደ ይመስላል። በሚገርም ሁኔታ የተረጋጋ ነበር። አንድ ከባድ ሳጥን ወደ ምድር ቤት ለማውረድ እርዳታ እንደሚያስፈልገው ለሳራ ነገራት። ከዚያች ቅጽበት ጀምሮ ታሪኩ አስፈሪ አቅጣጫ ሊይዝ ነው። ሳራ ምንም ሳትጠረጥር አባቷን ለመርዳት ተስማማች። አብረው ያንን ከባድ ሳጥን ወደ ምድር ቤት ተሸክመው አወረዱት። ነገር ግን ታች እንደደረሱ ሳራ በአቅራቢያው አንድ እንግዳ በር አስተዋለች። ከዚህ ቀደም አይታው የማታውቀው በር ነበር። በፊቷ ላይ ግራ መጋባት በግልጽ ይታይ ነበር። ነገር ግን እሷ ምንም ነገር ከመጠየቋ በፊት ዶን በድንገት በሩን ከፈተው። ሳራ ምን እየተካሄደ እንዳለ ከመረዳቷ በፊት ዶን በድንገት ያዛትና በኃይል ወደ ውስጥ ገፋት። ሳራ በፍርሃት እየጮኸች በከፍተኛ ሁኔታ ለመውጣት ትሞክራለች። ነገር ግን ዶን አንዲትም ቃል ሳትተነፍስ በኃይል በሩን ዘጋባት። እናም በቅጽበት ቆለፈው። ሳራ አሁንም በሚስጥራዊ ክፍል ውስጥ ተቆልፎባታል። ለእርዳታ ትጮኻለች። ደጋግማ አባቷን ትጣራለች። ነገር ግን በዶን ፊት ላይ ምንም አይነት የሐዘኔታ ወይም የርኅራኄ ምልክት እንኳን አልነበረም። የእሷን የልቅሶ ድምፅ ሙሉ በሙሉ ችላ በማለት እርሱ ዝም ብሎ ተራመደ። አሁንም በዛ ጨለማ ክፍል ውስጥ ሳራና ፍርሃቷ ብቻ ቀርተዋል። በድንጋጤ ውስጥ ሆና መውጫ መንገድ ለማግኘት በማሰብ የክፍሉን ማዕዘን ሁሉ መፈለግ ትጀምራለች። የፀጉር ማስያዣዋን አውጥታ ቁልፉን ለመክፈት ትሞክራለች። ነገር ግን እያንዳንዱ ሙከራዋ ይከሽፋል። በድንገት በክፍሉ ውስጥ ያሉ መብራቶች መጥፋትና መብራት ይጀምራሉ። ከዚያም ሙሉ በሙሉ ይጠፋሉ። በተመሳሳይ ጊዜ የንጹህ አየር ፍሰቱም ይቆማል። የአየር ማናፈሻ ስርዓቱም ተዘግቷል። አሁን ክፍሉ ይበልጥ የጨለመ ይበልጥ የሚያፍንና እጅግ በጣም አስፈሪ ሆኗል። ሳራ ሳጥኑን ያስተዋለችው በዚያን ጊዜ ነበር። ወደ ታችኛው ፎቅ እንድታወርደው የረዳችውን ያንኑ ሳጥን በፍጥነት ከፈተችው። ነገር ግን በውስጡ ያለውን ባየችበት ቅጽበት እግሯ ስር ያለው መሬት ሲንሸራተት ተሰማት። ሳጥኑ በምግብ አቅርቦቶች፣ በልብሶች፣ በንጽህና መጠበቂያ ቁሳቁሶችና አንድ ሰው በአማካኝ ረጅም ጊዜ በህይወት ለመቆየት የሚያስፈልጉት ነገሮች ሁሉ የተሞላ ነበር እና ከሁሉ በላይ አስፈሪው ይህ ሁሉ ነገር ተዘጋጅቶ የነበረው በተለይ ለሳራ መሆኑ ነበር። በዚያ ቅጽበት ይህ በድንገተኛ ስሜት የተደረገ ነገር እንዳልሆነ ተረዳች። ዶን ይህንን ለረጅም ጊዜ ሲያቅደው የነበረ ነገር ነው። በከፍተኛ ፍርሃትና ተስፋ መቁረጥ ውስጥ ሆና ሳራ ወደ አንዲት ትንሽ የአየር ማናፈሻ ቀዳዳ ፈጥና በመሄድ በሷ በኩል ለእርዳታ መጮህ ትጀምራለች። ነገር ግን ዶን ድምጿን
ድምጿን ይሰማል። በነጋታው ወዲያውኑ እሱ የአየር ማናፈሻ ቀዳዳውን ከውጭ በኩል ይደፍነዋል። አሁን ክፍሉ ሙሉ በሙሉ ድምፅ የማያሳልፍ ሆኗል። ሳራ ምንም ያህል በከፍተኛ ድምፅ ብትጮህ ድምጿ በዚያ ክፍል ውስጥ ከመቅረት ውጭ የትም አይደርስም። ይህ በእንዲህ እንዳለ በቤቱ የላይኛው ፎቅ ላይ የሳራ እናት ቀስ በቀስ ምቾት ማጣት ይሰማታል። የሳራ እናት አሁን በቤት ውስጥ አንድ በጣም መጥፎ ነገር እየተከናወነ እንዳለ ያለመቆረጥ ይሰማታል። የእናትነት ስሜቷ እንድታዝን እያደረጋት ነው። በሌላ በኩል ግን የዶን ባህሪ እጅግ በጣም እንግዳ ሆኗል። እሱም ሙሉ በሙሉ ረጭ ብሎ ተረጋግቶ ይኖራል። ምን ያህል ዝምተኛ ከመሆኑ የተነሳ የእሱ ዝምታ ራሱ ማስፈራት ጀምሯል። ቀናቶች እያለፉ ነው። ይህ በእንዲህ እንዳለ በሚስጥራዊ ክፍል ውስጥ የታሰረችው ሳራ ለማምለጥ መሞከሯን በከፍተኛ ተስፋ መቁረጥ ቀጥላለች። በሩን ለመክፈት ድጋሚ ትሞክራለች። ነገር ግን በድንገት መብራቶቹ እንደገና ይጠፋሉ። መላው ክፍሉ ተመልሶ ወደ ጨለማ ውስጥ ይገባል። ከጥቂት ጊዜ በኋላ ዶን ወደ ምድር ቤት ይወርዳል እና በሩን በከፈተበት ቅጽበት ሳራ አጋጣሚውን አይታ በኃይል ትገፋዋለች። እናም ለመሮጥ ትሞክራለች። ለጥቂት ሰከንዶች ልክ ልታመልጥ የቻለች ያህል ይሰማታል። ነገር ግን የምድር ቤቱ ውጫዊ በር ጭምር የተቆለፈ በመሆኑ ተስፋዋ ወዲያውኑ ይከስማል። ዶን በፍጥነት ይይዛታል። እየወተተ ተመልሶ ወደ ሚስጥራዊ ክፍል ያስገባታል። በዚህ ጊዜ በፊቱ ላይ ያለው ቁጣ ከበፊቱ የበለጠ እጅግ በጣም አስፈሪ ይመስላል። ሳራን እየተመለከተ እኔም ምልሽን ከሰማሽ ለቅሻለሁ ይላታል። ነገር ግን ሳራ ያለምንም ማቅማማት ፈቃደኛ ሳትሆን ትቀራለች። አይሆንም ባለችበት ቅጽበት ዶን እንደገና ወደ አመጽ ይገባል። አሁን በፍርሃት በዛቻና በስነ ልቦናዊ ስቃይ አማካኝነት የእሷን አእምሮ ጥንካሬ ለመስበር ይሞክራል። ቀስ በቀስ የሳራ ሁኔታ እየተባባሰ ይሄዳል። መታመም ትጀምራለች፣ ትደክማለች፣ ትፈዛለች፣ ትፈራለችና ሙሉ በሙሉ ብቻዋን ትሆናለች። አንድ ሙሉ ሳምንት ያልፋል። በመጨረሻም ፖሊሶች ስለ ሳራ መጥፋት መመርመር ይጀምራሉ። ነገር ግን ዶንግ በጣም በተንኮል ውሸት ይነግራቸዋል። ለፖሊስ እንደተናገረው ሳራ ብዙ ጊዜ ከቤት የመውጣትና ነፃ ህይወት የመኖር ፍላጎት እንዳላት ታወራ ነበር። እናም ምናልባት በራሷ ፍቃድ ኮብልላ ሊሆን ይችላል አላቸው። መጀመሪያ ላይ የእሱ ታሪክ ብዙ ጥርጣሬ አላስነሳም ነበር። ነገር ግን የሳራ እናት ይህንን ለማመን ፈቃደኛ አልነበረችም። ሳራ ለማንም ሳትናገር በፍጹም አትሄድም በማለት መከራከሯን ቀጠለች። በውስጧ ልጇ በአደጋ ላይ እንዳለች ታውቃለች። ነገር ግን ለጊዜው ፖሊሶች እንዲጠብቁ ይመክሯቸዋል። ሳራ በቅርቡ በራሷ መንገድ ከአንድ ሰው ጋር ልትገናኝ ትችላለች ብለው ያምናሉ። ይህ በእንዲህ እንዳለ በጨለማው ክፍል ውስጥ የታሰረችው ሳራ በውስጧ ቀስ በቀስ እየተሰባበረች ነው። አሁን ከሁሉም በላይ የሚያማት ነገር አንድ ጊዜ የደህንነት ስሜት እንዲሰማት ያደርጋት የነበረው የአባቷ ህይወቷን ወደ እስር ቤት የቀየረው ሰው መሆኑ ነው። አሁን ለእሷ ቀኑም ሌሊቱም አንድ ሆኗል። ከጨለማ ከዝምታና ከፍርሃት በስተቀር ምንም የለም። ይህ በእንዲህ እንዳለ አንድ ቀን ክሪስቶፈር ወደ ሳራ ቤት ይመጣል። እሱ ማወቅ የሚፈልገው ሳራ ደህና መሆኗን ወይም አለመሆኗን ብቻ ነው። ነገር ግን ዶን ፊቱ ላይ በተረጋጋ ስሜት ለእሱ ሳራ ከልጅነት ጓደኛዋ ጋር እንደኮበለለች ነገረው። ቀስ በቀስ ጊዜው ማለፉን ቀጠለ። ከዚያም አሁንም በእስር ውስጥ እንዳለች የሳራ 18ኛ ዓመት የልደት ቀን በመጨረሻ ደረሰ። በዚያን ቀን ዶን የልደት ኬክ ይዞ ወደ ምድር ቤት ወረደ። በኬኩ ላይ ያሉ የልደት ሻማዎች በርተዋል። በአንድ በኩል ህይወቷን የሰረቀው ሰው ቆሞ፣ በሌላ በኩል ደግሞ ያው ሰው የልደቷን ቀን ለማክበር አስመስሎ ስለነበር መላው ከባቢ አየር የሚረብሽና እንግዳ ይመስል ነበር። ዶን ሳራን ተመልክቶ ምኞት ተመኘ አላት። አሁን ላይ ሳራ በህይወት መቆየት ከፈለገች ለጊዜው ከሱ ጋር የምትተባበር መስላ መታየት እንዳለባት ተረድታለች። ስለዚህ ራሷን አስገድዳ በፊቱ የተለመደ ባህሪ ታሳያለች። በውስጧ ግን ምናልባት አንድ ቀን እሱን ከታዘዘችው በመጨረሻ ሊለቃት እንደሚችል አሁንም ተስፋ ታደርጋለች። ዶን ልክ ይህ ምንም እኮ እንዳልሆነ ሁሉ ነገር ግን በአእምሮ ውስጥ ያለ የተዛባ ጨዋታ ይመስል የሚለበስ ቀሚስ ጭምር ሰጣት። በመቀጠልም አንድ ምኞቷን እንደሚፈጽምላት ለሳራ ነገራት። እሷም አንዲት ሰከንድ ሳታባክን ከዚህ አስወጣኝ በማለት አንድ ነገር ብቻ ተናገረች። ነገር ግን ዶን ወዲያውኑ እምቢ አለ። በቀዝቃዛ ድምፅ ገና ነው አላት። በሳራ አይኖች ውስጥ የነበረችው ጥቂት ተስፋ እንደገና ከሸፈች። ስለዚህ በምትኩ ሌላ ነገር ጠየቀች። ሰዓትና ቴሌቪዥን እንደምትፈልግ ተናገረች። በዚህም ዶን ተስማማ። በማግስቱ በእርግጥም ቲቪና ሰዓት ሁለቱንም አመጣላት። ነገር ግን ዶን ያላስተዋለው ነገር ሳራ አሁንም ዝም ብላ በህይወት ለመቆየት ብቻ እየሞከረች እንዳልሆነ ነበር። ቀስ በቀስ ለማምለጥ መዘጋጀት ጀምራለች። ከምግብ ጣሳዎች አንዱን በመጠቀም በሚስጥር ስለታም መሳሪያ ሰራችና በጥንቃቄ ደበቀችው። አሁን ሳራ ትክክለኛውን ጊዜ በትዕግስት ትጠብቃለች። አንድ ቀን ዶን ወደ እሷ እንዲቀርብ ጠራችው። ቀስ በቀስ ወደ እሷ ተራመደ። ነገር ግን በድንገት እሱ ቆመ። የሆነ ችግር እንዳለ ተሰማው። በአይኖቹ ውስጥ ጥርጣሬ ይታይ ነበር። ዶን ሳራ የሆነ ነገር እያቀደች እንደሆን ተረዳ። እሱም በቅጽበት ቁጣው ገንፍሎ ወጣ። ሳራን በጭካኔ መደብደብ ጀመረ። በዚህ ጊዜ እሱ ሁሉንም ወሰን አለፈ። በከፍተኛ ሁኔታ ጥቃት ይፈጽምባት ነበር። እጇም ሳይቀር ተሰበረ። ሳራ በህመም ትጮኻለች። ነገር ግን በዚያ በታሸገ ክፍል ውስጥ የእሷን የለቅሶ ድምፅ ሊሰማ የሚችል ማንም የለም። ከዚያም ሌላ 1 ዓመት ያልፋል። በዚያው ጨለማ ክፍል፣ በዚያው ምርኮ፣ በዚያው ዝምታ ውስጥ ጊዜ ወደፊት መጓዙን ይቀጥላል። አሁን ሳራ ነፍሰ ጡር ሆናለች። የእሷ ሁኔታ ከቀን ወደ ቀን እየተባባሰ ይሄዳል። በህመም በፍርሃትና በብቸኝነት መካከል ሆነ። በመጨረሻ ሴት ልጅ ትወልዳለች። ነገር ግን ያ ንጹህ ህፃንም ቢሆን የተወለደው በዚያ የእስር ቤት በሚመስል ጨለማ ክፍል ውስጥ ነበር። ነገር ግን ያቺ ህፃን ሴት ልጅ ካየ በኋላም ቢሆን በዶን ፊት ላይ ቅንጣት ታህል የደስታ ምልክት አልታየም። በአይኖቹ ውስጥ ምንም ፍቅር፣ ምንም ሙቀት፣ በጭራሽ ሰብአዊነት የሚባል ነገር አልነበረም። እሱ እንደ በፊቱ ቀዝቃዛና ስሜት አልባ ሆኖ ቀጠለ። ቀስ በቀስ ዓመታት ማለፍ ጀመሩ። ይህ በእንዲህ እንዳለ የሳራ እናት አሁንም በልጇ መጥፋት ህመም ውስጥ እየኖረች ነው።
በየቀኑ ስለ ሳራ ታስባለች። በውስጧ ቀስ በቀስ እየተሰባበረች ነው። ነገር ግን ልጇ አሁንም በዚያው ቤት ስር በዚያ ጨለማ ምድር ቤት ውስጥ ተቆልፎባት እንደታሰረች ምንም የምታውቀው ነገር የላትም። ይህ በእንዲህ እንዳለ በሚስጥራዊ ክፍል ውስጥ ሳራ እንደገና ነፍሰ ጡር ትሆናለች። ህይወቷ አሁንም ማለቂያ የሌለው የህመም የምርኮና የተስፋ መቁረጥ አዙሪት ሆኗል። በተመሳሳይ ጊዜ በላይኛው ፎቅ ላይ ባለው ውጭ ዓለም ዶን ለባለቤቱ በስራ ቦታ ላይ እድገት እንዳገኘ ይነግራታል። ነገር ግን በባለቤቱ ልብ ውስጥ አንድ ጥያቄ ብቻ አለ። ሳራ ወዴት ሄደች? በመጨረሻ ልጃቸውን እንዲፈልግ የግል መርማሪ መቅጠር እንዳለባቸው ለዶን ትነግረዋለች። ነገር ግን ዶን ወዲያውኑ እምቢ ይላል። ለአፍታ በሱ ፊት ላይ ቁጣ ይንጸባረቃል። ሌላ አንድም ቃል ሳይተነፍስ ዞር ብሎ ይሄዳል። አሁን ላይ ይህንን ሚስጥር ተደብቆ ለማየት ማንኛውንም ነገር ለማድረግ ፈቃደኛ እንደሆነ ግልጽ ይሆናል። ይህ በእንዲህ እንዳለ በምድር ቤት ውስጥ ቴሌቪዥኑ ለሳራና ለትንሽ ልጇ ወደ ውጭ ዓለም የሚያዩበት ብቸኛ መስኮት ይሆናል። ያ ቲቪ በዛ ጨለማ እስር ቤት ውስጥ ልክ እንደተለመደ ህይወት ትንሽ ብልጭታ አጭር የመጽናናት ጊዜያትን ይሰጣቸዋል። ከተወሰነ ጊዜ በኋላ ሳራ ወንድ ልጅ ትወልዳለች። አሁን እሷ የሁለት ልጆች እናት ናት። ነገር ግን መላው ዓለማቸው የሚኖረው በዚያ በተቆለፈበት ክፍል ውስጥ ብቻ ነው። ቀስ በቀስ የሳራ ትንሽ ልጅ መታመም ጀመረች። ከፍተኛ ትኩሳት ውስጥ አስገባት። ዶን ለእሷ መድኃኒት ያመጣላታል። ነገር ግን ብዙም አልረዳትም። የልጇን ሁኔታ ስታይ ሳራ በከፍተኛ ሁኔታ ፈራች። እናም በዚህ ምክንያት በእሷና በዶን መካከል ሌላ ጭቅጭቅ ተቀሰቀሰ። ነገር ግን ልክ እንደሌላው ጊዜ ሁሉ ጭቅጭቁ በአመት ተጠናቀቀም። በድጋሚ ዶን በቁጣ ሳራ ላይ ጥቃት ሰነዘረ። ይህ በእንዲህ እንዳለ በውጭው ዓለም ክሪስቶፈር አሁንም እውነቱን ለመውጣት እየሞከረ ነው። ይህ ሁሉ ጊዜ ካለፈ በኋላም ቢሆን ሳራ ለማንም ሳትናገር ዝም ብላ ጠፍታለች የሚለውን ለማመን ፈቃደኛ አልሆነም። ለዛ ነው እንደገና ወደ ሳራ ቤት የተመለሰው። ክሪስቶፈር ቤት ደርሶ ከሳራ እህት ጋር ይነጋገራል። ዶን ሳራ ከድሮ ጓደኛዋ ጋር እንደኮበለለች ተናግሯል ብሎ ነገራት። ነገር ግን ይህንም በመስማቷ በሷ ውስጥ እንግዳ የሆነ የጥርጣሬ ስሜት ፈጠረባት። በውስጧም ዶን የሆነ ነገር እየደበቀባቸው እንደሆነ ይሰማታል። ሳራ በጭራሽ ሩቅ እንዳልሄደች፣ ነገር ግን ምናልባት አሁንም እዚያው አቅራቢያ የሆነ ቦታ እንዳለች ማመን ትጀምራለች። ይህ በእንዲህ እንዳለ በዚያ ጨለማ ምድር ቤት እስር ቤት ውስጥ ጊዜ ማለፉን ቀጥሏል። እናም አሁን ሳራ ለሶስተኛ ጊዜ ነፍሰ ጡር ሆናለች። የእሷ ሁኔታ ከቀን ወደ ቀን እየደከመ ይሄዳል። ነገር ግን ለዶን ይህ ምንም ግድ የሚሰጠው አይመስልም። በተመሳሳይ ጊዜ በቤቱ የላይኛው ፎቅ ላይ ያለው ውጥረት እያደገ ይሄዳል። የሳራ እናት አሁንም ከልጇ መጥፋት ሀዘን መውጣት አልቻለችም። ስለ ሳራ ሁል ጊዜ ዶንን ትጠይቀዋለች። አንድ ቀን በእነሱ መካከል ያለው ጭቅጭቅ እጅግ በጣም ከረረ። ከባቢ አየሩ በስሜት የተሞላና በውጥረት የተሞላ ሆነ። እናም ዶን በቁጣው መሃል ሳያስበው የምድር ቤቱን ቁልፎች ወለሉ ላይ ጣላቸው። የሳራ እህት ወዲያውኑ አስተዋለችው። አሁን ጥርጣሬዋ ይበልጥ ጠነከረ። በፍርሃትና በጉጉት መካከል ሆና ቀስ በቀስ ወደ ምድር ቤቱ ማምራት ጀመረች። እዚያ ስትደርስ በጭራሽ መደበኛ የማይመስሉ በርካታ ነገሮችን አስተዋለች። የተወሰኑ አቅርቦቶች፣ እንግዳ የሆኑ ዕቃዎች፣ አንድ ነገር እዚያ እንደተደበቀ በግልጽ የሚያሳዩ ነገሮች። በአእምሯ ውስጥ የክደት ደወል መጮህ ጀመረ። ነገር ግን እሷ ይበልጥ መመርመር ከመቻሏ በፊት ዶን በድንገት ከየት መጣ ሳይባል መጣ። የእሱን ፊት ዝም ብሎ ማየት ብቻ ፍርሃት እንዲሰማት ለማድረግ በቂ ነበር። አንዲትም ሰከንድ ሳያባክን ወደ ላይኛው ፎቅ እንድትመለስ አዘዛት። ይህ በእንዲህ እንዳለ ከተወሰነ ጊዜ በኋላ ሳራ ሌላ ልጅ ወለደች። በዚህ ጊዜ ሌላ ወንድ ልጅ። አሁን ላይ ሳራ በውስጧ ሙሉ በሙሉ ተሰብራለች። የልጆቿም ሕይወት በዚሁ እስር ቤት ውስጥ ተቆልፎባቸው እንደሚቀሩ ታውቃለች። ለመጀመሪያ ጊዜ እጆቿን አጣጥፋ ዶንን ለመነችው። ሕፃኑ ነፃነትና መደበኛ ሕይወት እንዲኖረው ቢያንስ ይህንን ሕፃን ከእናቷ ጋር እንዲተወ ተማጸነችው። እናም በሚያስደንቅ ሁኔታ በዚህ ጊዜ ዶን ተስማማ። በዝምታ አዲስ የተወለደውን ሕፃን ከቤት ውጭ ባለ የፊት በር ላይ ትቶት ሄደ። ከጥቂት ጊዜ በኋላ የሳራ እናት በሩን ከፈተች። እናም አንድ ንጹህ ሕፃን እዚያ ተኝቶ በማግኘቷ ደነገጠች። ይህ ሕፃን በትክክል የሳራ የገዛ ልጇ መሆኑን በፍጹም አታውቅም ነበር። ከሕፃኑ ጋር አብሮ በሳራ የእጅ ጽሑፍ የተጻፈ ደብዳቤም ነበር። በደብዳቤው ላይ ሕፃኑን መንከባከብ እንደማትችልና በምትኩ እናቷ እንድታሳድግላት ተማጽናለች። ነገር ግን ሳራ ሳታስበው ሌላ ማስታወሻም ጭምር አብራ ትታ እንደነበር አላወቀችም ነበር። እናም ያ ሁለተኛ ደብዳቤ ከሁሉም በላይ የሆነውን እጅግ አስፈሪ እውነት ሊገልጥ ነበር። በዚያ ማስታወሻ ላይ ሳራ ሁሉንም ነገር ጽፋ ነበር። ዶን በምድር ቤት ውስጥ አስሮ እያገታት እንደነበር አብራራች። ዶን ደብዳቤውን ባየበት ቅጽበት ቁጣው ሙሉ በሙሉ ገንፍሎ ወጣ። ያው አስፈሪ እብደት እንደገና ወደ አይኖቹ ተመለሰ። ወዲያውኑ ወደ ምድር ቤቱ በኃይል በመውረድ ሳራን በቁጣ በጭካኔ ቀጣት። በዚያች ምሽት ሳራ በድጋሚ የጭራቁ የጭካኔ ሰለባ ሆነች። ከዚህ በኋላ ተጨማሪ ዓመታት አለፉ። አሁን የሳራ ትልልቅ ልጆች ቀስ በቀስ እያደጉ ነው። ነገር ግን መላው ዓለማቸው አሁንም በዚያች ትንሽ በተቆለፈች ክፍል ውስጥ የተገደበ ነው። እውነተኛውን ውጫዊ ዓለም አይተውትም እንኳን አያውቁም። ነገር ግን አሁን አዲስ ፍርሃት በሳራ ውስጥ ማደግ ጀመረ። የዶን አይኖች በአንድ ወቅት እሷ ራሷ ካሳለፈችበት አይነት አስፈሪ እይታ ጋር በልጇ ላይ ማረፍ እንደጀመሩ አስተዋለች እና ያንን መረዳቷ ሳራን እስከ መቅኒዋ ድረስ አሸበራት። ለዓመታት የበላት ያጨለማ አሁን ወደ ልጇ እየተዛመተ ነው። ልጇን በአስም በሽታ ትሰቃያለች። እናም የእሷ መታመም የሳራ ትልቁ ጭንቀት ሆኗል። አንድ ቀን በከባድ ዝናብ ወቅት በምድር ቤቱ ጣሪያ በኩል ውሃ መፍሰስ ይጀምራል። በዚያን ጊዜ ሳራ በጣሪያው ላይ ለስላሳ እና የደከመ ክፍል መኖሩን ታስተውላለች። እናም በዚያን ቅጽበት ትንሽ የተስፋ ጭላንጭል በውስጧ ይነቃል። ይህ በመጨረሻ መውጫ መንገድ ሊሆን እንደሚችል ትረዳለች። ቀስ በቀስ በዚያ ቦታ ላይ መቆፈር ትጀምራለች። ከከፍተኛ
ጥረት በኋላ በመጨረሻ ትንሽ ቀዳዳ መፍጠር ትችላለች። ማታ ላይ ለእርዳታ ምልክት ለመስጠት በከፍተኛ ተስፋ መቁረጥ በቀዳዳው በኩል ብርሃን ታበራለች እና በመጨረሻ አንድ ሰው ብርሃኑን ያስተውላል። ለጥቂት ቅጽበታት ሳራ በመጨረሻም ልትድን የምትችል ይመስል ነበር። ነገር ግን በማግስቱ ተስፋዋ ይከስማል። ምክንያቱም ሰውየው ወዲያውኑ ሄዶ ለዶን ሁሉንም ነገር ይነግረዋል። ዶን ይህንን ባወቀበት ቅጽበት እንደገና ሙሉ በሙሉ አእምሮውን ያጣል። በዚህ ጊዜ ቁጣው ከበፊቱ የበለጠ እጅግ በጣም አስፈሪ ነው። ወደ ምድር ቤቱ በመውረድ ሳራን በጭካኔ ስለደበደባት ውርጃ ይደርስባታል። ሌላ ንጹህ ህፃን ዓለምን የማየት እድል ሳያገኝ ለዘላለም ይጠፋል። ዶን ህፃኑን ብቻውን የሆነ ቦታ ይቀብረዋል። ሳራ ግን ዝም ብላ በዝምታ ውስጥ መሰባበሯን ትቀጥላለች። እንባ አይኖቿን ይሞላል። አሁን ግን የህመሟ ድምፅ እንኳን የጠፋ ይመስላል። እንዲህ ያለ ጨለማ ውስጥ ብትኖርም ሳራ አንድ ጊዜ ወደ እናቱ የላከችውን ልጇን በፍጹም አትረሳውም። ስለሱ ብዙ ጊዜ ዶንን ትጠይቀዋለች። እናም ዶን ልጇ አሁን እያደገ እንደሆነና በቅርቡ በውድድር ላይ እንደሚጫወት ይነግራታል። ይህንን ስትሰማ ከዓመታት በኋላ ለመጀመሪያ ጊዜ በሳራ ፊት ላይ ፈገግታ ይታያል። ይህ በእንዲህ እንዳለ በምድር ቤት ውስጥ አሁንም የታሰሩ ሌሎች ልጆቿ በምርኮ ማደጋቸውን ቀጥለዋል። አንድ ቀን ልጇ ዶንን መቼ ነው ወደ ውጭ መውጣት የምንችለው ብሎ ይጠይቃል። ሁላቸውም እዚህ የታሰሩት በእሷ ምክንያት እንደሆነ ያምናሉ። በቁጣና በግራ መጋባት ተሞልተው በምትኩ ሳራን መውቀስ ይጀምራሉ። የእነሱን ቃላት መስማት ውስጧን ሙሉ በሙሉ ይሰብረዋል። ነገር ግን ከተወሰነ ጊዜ በኋላ ልጆቹ በመጨረሻ ስህተታቸውን ይረዳሉ። ሳራን ይቅርታ ይጠይቃሉ እና በዚያው ምሽት ሳራ በመጨረሻ ሙሉውን እውነት፣ የዶንን እውነተኛ ገጽታ፣ የእሱን ጭካኔና ለዓመታት ሲሰቃዩበት የነበረውን እያንዳንዱን አስፈሪ ነገር ትነግራቸዋለች። እውነቱን መስማት ልጆቹን ሙሉ በሙሉ ያደቃቸዋል። መላው ዓለማቸው በአንድ ቅጽበት ይደረመሳል። የሳራ ሴት ልጅ በፍርሃትና በድንጋጤ ተውጣ ሌላ ከባድ የአስም በሽታ ይነሳባታል። ነገር ግን ዶን ሳራ ለልጆቹ ሁሉንም ነገር እንደነገረቻቸው ሲያውቅ እጅግ በጣም ይቆጣል። በድጋሚ ሳራ ላይ ጥቃት ይሰነዝራል። ነገር ግን በዚህ ጊዜ ወንድ ልጇ በመካከላቸው ይገባል። ለመጀመሪያ ጊዜ እናቱን ለመጠበቅ ይሞክራል። ይህንን ማየቱ ዶንን ይበልጥ አመፀኛ ያደርገዋል። ተናዶ ወደ ምድር ቤቱ የሚመጣውን የኤሌክትሪክ ኃይል በሙሉ ያጠፈዋል። አሁን ክፍሉ በድጋሚ በዚሁ አሮጌ ጨለማ ይዋጣል። ከፍርሃት ከዝምታና አየር ከሚያሳጣ ተስፋ መቁረጥ በስተቀር ምንም አይታይም። ቀስ በቀስ ጊዜው መለወጥ ጀመረ። ነገር ግን በዚህ ጊዜ ሁኔታዎች በሙሉ በዶን ላይ እየተገለበጡ ነበር። እሱ ቀደም ሲል ከስራው ተባሮ ነበር እና ጥቂት በጥቂት ያከማቸው ገንዘብ በሙሉ እያለቀ ነበር። ከዚያም አንድ ቀን ባንኩ ለቤቱ የቤት መውረሻ ማስጠንቀቂያ ይልካል። ይህ ማለት ቤቱ እንኳን ከእጁ ሊያመልጥ እንደሆነ ያሳያል። ለዓመታት ልጁንና የልጅ ልጆቹን አስሮ ያቆየበት ያ ቤት ባለቤቱ ስለ ጉዳዩ በጠየቀችው ቁጥር ሁሉ ዶን ሁል ጊዜ በተለያዩ ምክንያቶች ከንግግሩ ያመልጥ ነበር። አሁን በአይኖቹ ውስጥ ፍርሃት መታየት ጀምሮ ነበር። ይህ በእንዲህ እንዳለ በታችኛው ምድር ቤት ውስጥ ሳራ አሁንም ተስፋ አልቆረጠችም ነበር። ቀስ በቀስ በአየር ማናፈሻው ስርዓት በኩል ሰብራ ለመውጣት መሞከሯን ቀጥላለች። በውስጧ ጥልቅ ቦታ ላይ አንድ ቀን ልጆቿን ከዚህ ቅዠት እንደምትወጣቸው የሚለውን ተስፋ አሁንም አጥብቃ ይዛለች። ነገር ግን በሌላ በኩል ዶን አእምሮ ሙሉ በሙሉ ተበላሽቶ ነበር። አሁን ይህንን ምስጢር ከዚህ በላይ ደብቆ ሊያቆየው እንደማይችል ተረድቷል። እናም አንድ አስፈሪ ሀሳብ ወደ አእምሮ የገባው በዚያን ጊዜ ነበር። አእምሮ ሁላቸውም መሞት አለባቸው ብሎ ይወስናል። የመኪናው መርዛማ ጭስ ማውጫ በቀጥታ ወደ ምድር ቤቱ እንዲገባ አድርጎ መኪናውን ያዘጋጃል። ሳራንና ልጆቹን በጭስ አፍኖ ለመግደል አቅዶ ነበር። ነገር ግን በዚያ ጊዜ ዕጣ ፈንታ እንደገና ጣልቃ ይገባል። በድንገት አንድ የሚታወቅ ፊት እዚያ ይደርሳል። እሱ የሳራ ሶስተኛ ልጅ ነበር። ከዓመታት በፊት ከእናቷ ጋር ትቶት የነበረው ያው ወንድ ልጇ ዶን እሱን ባየው ቅጽበት ይቆማል። እናም ልክ በዚሁ የአስፈሪ እቅዱ ሳይፈጸም ይቀራል። የተወሰነ ተጨማሪ ጊዜ ያልፋል። አሁን የሳራ ሴት ልጅ እንደገና መታመም ትጀምራለች። ሌላ ከባድ የአስም በሽታ ይነሳባታል። በዚህ ጊዜ የእሷ ሁኔታ በጣም አሳሳቢ ከመሆኑ የተነሳ ሳራ በከፍተኛ ሁኔታ ትደነግጣለች። እጆቿን አጣጥፋ ወደ ሆስፒታል እንዲወስዳቸው ዶንን ትለምነዋለች እና በሚያስደንቅ ሁኔታ በዚህ ጊዜ ዶን ይስማማል። ነገር ግን እሱ አንድ ቅድመ ሁኔታ አለው። እንዲወጡ የተፈቀደላቸው ለሳራና ለታመመችው ሴት ልጅ ብቻ ነበር። ወንድ ልጇ በምድር ቤት ውስጥ መቅረት አለበት። ከብዙ ዓመታት በኋላ ሳራ በመጨረሻም ለመጀመሪያ ጊዜ ከዚያ ቤት ውጭ ስትረግጥ አይኖቿ በእንባ ይሞላሉ። የድሮ ትዝታዎቿ፣ የድሮ ህይወቷ፣ ነፃነቷ፣ የልጅነት ጊዜዋ ወደ አእምሮዋ መጉረፍ ይጀምራል። ይህ ሁሉ ከሷ የተሰረቀ ያህል ተሰማት። የራሷ የገዛ ቤቷ እንኳን አሁን ለሷ ሙሉ በሙሉ እንግዳ ሆኖባታል። ሆስፒታል ውስጥ አንዲት ሴት ሐኪም ለሳራ የምትሞላላቸውን አንዳንድ ፎርሞች ትሰጣታለች። ነገር ግን ሳራ ሆን ብላ ለመሙላት ፈቃደኛ አትሆንም። ምክንያቱም ታውቃለች ከዶን ጋር እንደገና ወደዚያ ቤት ከተመለሰች በዚህ ጊዜ በህይወት ፈጽሞ ላትወጣ እንደምትችል ታውቃለች። በፍርሃትና በተስፋ መቁረጥ ውስጥ ሆና ራሷ ጥቂት ተጨማሪ ጊዜ ለማግኘት ስትል ሆን ብላ በፎርሞቹ ላይ ውሃ ታፈስባቸዋለች። ዶን አዲስ የወረቀት ፎርሞችን ለማምጣት ይሄዳል። እናም እሷ እድሉን ባገኘችበት በዚያ ቅጽበት ሳራ ወዲያውኑ ወደ ሴቷ ሐኪም ትፈጥናለች። እሷን አጥብቃ ትይዛታለች እና በእጆቿ ውስጥ በልቅሶም በዋን ታፈሳለች። በአይኖቿ ውስጥ ያለው ፍርሃት ሁሉንም ነገር ይናገር ነበር። በአንደበቷ ቃላትን ሳታወጣ ለእርዳታ ትለምን ነበር። እናም ምናልባት ከዓመታት በኋላ ለመጀመሪያ ጊዜ እድል በመጨረሻ ከሷ ጎን ነበረች። ምክንያቱም በትክክል በዚያው ቅጽበት አንድ የፖሊስ መኮንን እዚያ ይገኝ ነበር። ሁለቱም ሐኪሙና ፖሊስ መኮንኑ አንድ በጣም መጥፎ ነገር መኖሩን ወዲያውኑ ተረዱ። ዶንን
ዶንን መጠየቅ ጀመሩ። ይህ በእንዲህ እንዳለ ሳራ በፍርሃት እየተንቀጠቀጠች እዚያ ቆማለች። ነገር ግን በዓይኖቿ ውስጥ የተደበቀውን ሽብር አስቀድሞ እውነቱን ይገልጥ ነበር። ያቺ አንዲት ቅጽበት ብቻ በቂ ነበረች። የፖሊስ መኮንኑ ወዲያውኑ ዶንን እዚያው ቦታ ላይ አሰረው። እናም በመጨረሻ ለብዙ ዓመታት ተደብቆ የነበረው አስፈሪ ምስጢር በግልጽ ወጣ። ዶን ሁሉንም ነገር አመነ። የገዛ ልጁን ለዓመታት በምድር ቤት ውስጥ አስሮ አግቷት እንደነበር አመነ። ከዚያ በኋላ ፖሊሶች ወዲያውኑ ወደ ቤት ፈጥነው በመሄድ የሳራን ወንድ ልጅ ጭምር ከምድር ቤት አዳኑት። እናቷ ሙሉውን እውነት ስታውቅ በውስጧ ሙሉ በሙሉ ተሰበረች። ልጇ ምንም ነገር ሳታውቅ በዚያው ቤት ውስጥ ለብዙ ዓመታት ስትሰቃይ እንደነበረች ማመን አልቻለችም ነበር። ነገር ግን አሁን በመጨረሻ ሁሉም ነገር አበቃ። ዶን ወደ እስር ቤት ተላከ እና ከብዙ ዓመታት በኋላ ሳራ ለመጀመሪያ ጊዜ እውነተኛ ነፃ የአየር ትንፋሽ መተንፈስ ቻለች። ከእናቷና ከእህቷ ጋር በድጋሚ ተገናኘች። ልጆቿ በመጨረሻ ሰላም አገኙ። አሁን ከእንግዲህ በፍርሃት መኖር የለባትም። ከተወሰነ ጊዜ በኋላ ክሪስቶፈር እሷን ለማየት መጣ። ከነዚያ ሁሉ ዓመታት በኋላም ቢሆን እሱ በጭራሽ አላገባም ነበር። አሁንም ሳራን እየጠበቃት ነበር። ይህንን ማየቷ በሳራ አይኖች ውስጥ እንባ መጣ። እናም በመቀጠል ሁለቱም አብሮ በመኪና ከዚያ ቤት ከነዛ አሰቃቂ ትዝታዎችና የሳራን ሕይወት በርካታ ዓመታት ከሰረቃት ጨለማ ያለፈ ታሪክ በጣም ርቀው ሄዱ። እናም በዚህ በስሜት በተሞላ ሆኖም ግን ተስፋ ባለው አስተያየት ይህ ልብ የሚሰብር ታሪክ በመጨረሻም ፍጻሜውን አገኘ። ይህ ታሪክ አስደነገጣችሁ? እንዲህ ያሉ ተጨማሪ እውነተኛና አስገራሚ የፊልም ታሪኮችን ለማግኘት ቪዲዮ ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ።